እኛ ወላጅ የሆነው የልጆቻችንን አመል ለማስተካከል ሳይሆን ክርስቶስን ለመምሰል ነው። መጮህ ቋንቋ ነው። ውሸት ሲጮሁ መጮህ ነው የሚያምርሽ። ግን አሁን የኛ ድርሻ እዚህ ጋር ምንድን ነበር? ሰልፍ ኮንትሮልን። ትፈልጊውን ነገር ያውቁና ልጆች ላንቺ የሚፈለገውን ይሰጡሻል፣ ግን ሌሎች ልጆች ይሆናሉ። ወላጆቹ እየነዱ እየቆመ አስቸግሯቸው ቁጭ በል አሉትና ፋይናሊ ዞሮ ነው መሰለኝ ያስቀመጡትና በልቤ ቆም ያለው ክርስቶስን ለመምሰል ስንታገል እነዚህ ትንንሽ ነገሮች ለልጆቻችን ማደግ ምክንያት ይሆናል። ከራከሩም ልጆች አቋም ያላቸውም ልጆች ምን እያሉን ነው? ሐሳባችንን ለማስለወጥ እማምንበት ይሄ ነው ልቤ ውስጥ ያለው። በተለይ ደግሞ ወደ ታዳጊዎች ስንመጣ ዓለማቸውን እኮ እያጋሩን ነው ማለት ነው። ሰላም የሰማይ ፋሚሊ ወዳጆች እንዴት ከርማችኋል? በዛሬው የሰማይ ፋሚሊ ፕሮግራማችን ጌቱና ማህደር ወላጅነት ላይ ወይም ወላጅነት ብቻ ሳይሆን ከልጆች ጋር ማንኛውም አይነት ግንኙነት ያለው አስተማሪ ሆነ በቤተክርስቲያን ልጆችን የሚያስተምር ታላላቅ ወንድም እህት የሆኑትን ሁሉ የሚመለከት ጉዳይ ይዘን የመጣ ነውና ከጌቱ ጋር በመንገዳችን እያወራን ነበር አንድ ጉዳይ ላይ። ይሄውም ልጆች ጥፋት ሲያጠፉ እኛ ማንቀበለው ወይም በማህበረሰብ ተቀባይነት የሌለው ባህሪ ሲያሳዩ በዛ ውስጥም መልካም ነገር አለ ያለ እያወራኝ ነበርና ይህ ጉዳይ ምንድነው? ምን ልትለን ነው? ያነሳሽው ጉዳይ እኔም እንደው መጀመሪያ ሳነብም ጉዳዩንም ሳስብ ትንሽ ግር ነገር ብሎኛል። ይሄ እውነት ነው፣ ልክ ነው፣ በዚህ መልኩ ማሰብ አለብኝ የሚለውን እንዳስብ ያደረገኝ ነገር ነው። ጥፋት ነው። ሚስቢሄቪየር ወይም አመለጥፉነት ነው። መከርከም፣ መሰራት፣ መስተካከል ያለበት ነው። ግን እንደው ዛሬ ከተመልካቾቻችንም ጋር ያልተሄደበትን መንገድ እንደገና እንድናስበው አይ ቲንክ እግዚአብሔርም ደግሞ ከኛ ጋር ባለው ግንኙነት ያለንን ማንነት እንዴት እንደተጠቀመበት ትንሽም ማለፍ ሲል ደግሞ የሳትናቸውን ነገሮችም እንዴት እንዳስተካከላቸው እንዴት ለመልካም እንደለወጣቸው እንዳስብ አድርጎኛልና ተመልካቾቻችንም እስቲ በልበ ሰፊነት ጉዳዩን አብረን እንድንመለከተው እጠይቃለሁ። ስጀምር ለዚህ ላነሳነው ጉዳይ ምሳሌ ይሆናል ብዬ ያሰብኩት ድሮ ነግሬሻለሁ። አንድ የመስክ ስራ ሲሄድ ወደ አንድ ከተማ ልገባ ስል ከከተማው በደንብ ወጣ ብሎ ግን አንድ 10 ልጆች ተመሳሳይ እድሜ አካባቢ ያሉ ምናልባት ከ10 ዓመት እስከ 11 ዓመት ምናልባት 12 ዓመት ያሉ ልጆች ይሆናሉ። አንድ 10 ወይም 9 የሚሆኑ ልጆች ሲሄዱ አየኋቸው እና ግራ ላይ በጣም ጭር ያለ ቦታ ነው። አውሬም ያለበት ቦታ ነው። ለነሱ አደገኛ ቦታ ነውና የልጅ ወዳጅ ስለሆንኩኝ ቆምኩኝና ልጆቹን ማናገር ጀመርኩኝ። እንዴት ናችሁ? ወዴት እየሄዳችሁ ነው? አሁን ስላቸው የነሱ እድሜ ኩዮች ለመዝናናት በዛ መንገድ አልፈዋል። ስለዚህ እነሱ ጋር ለመሄድ ነው ያደረጉት። ልጆቹን የወሰዱት ሰዎች የቀሩት ልጆች ምናልባት ሊከተሉ ይችላሉ ብለው የተወሰነ ሰው ከተማው መውጫ ላይ ሁሉ እንዲጠብቁ አድርገዋል። ያንን ሁሉ አልፈው ሰዎቹ ሊጠብቁ ካቀዱት ስትራቴጂ ውጪ ሁሉ አድርገው ልጆቹ ውጪ ወጥተዋል እና በጣም ደነገጥኩኝ። ከዛ አግባብቼም ትንሽ ተቆጥቼም እኔ ይዣቸው ተመለስኩኝ። በእኔ መኪና ይዣቸው ሄድኩ። ከተማ አደረኳቸውና ከዛ ልክ ሳወርዳቸው አንድ ሰው አገኘኝ። እንደዚህ ሆኖ ነው ምናምን አልኩት። ከዛ አንዱ ልጅ ይሄ ነው ዋናው መሪ፣ ይሄ ተንኮለኛ ልጅ ነው፣ ይሄ ከይሲ ልጅ ነው ብሎ እንዲያውም በጣም በቃ አጣጥሎት ተናዶ በልጁ እውነትም ሳናግራቸውም ቀደም ብሎ የሚመልሰው እሱ ነበር። በአጠቃላይ የጉዞውን ስትራቴጂ የነደፈው ያነሳሳው ያንን መንገድ የመራው እሱ ነበር። እሱም ምናልባት የ10 ዓመት ልጅ ቢሆን ነበረ።
እና ከዚህ አመፀኝነት ወይም የቤተሰብን የወላጅን የአሳዳጊዎችን እዛ ትዕዛዝ የሚያስተላልፉትን ሁሉ ህግ ጥሶ ሌሎች ተጨማሪ ልጆችን ይዞ ተባብሮ አሳምጾ አስጊ በሆነ ለራሳቸውም ልክ ነው ለራሳቸውም አስጊ የሆነ ነገር በቃ ምን ሊፈጠር እንደሚችል እንግዲህ አይታወቅምና ይሄን ሁሉ አልፎ ያደረጉ ልጆች ብላቴኖች ከዚህ ውስጥ መልካም ነገር አለው ነው ያልከን ዛሬ። እንግዲህ ያኔ እንግዲህ ይሄንን ታሪክ ስነግርሽ ምናልባት 10 ዓመት አልፎታል። በዚህ መጠን አላሰብኩትም። አሁን ከንባቤም ልጆችም ከማሳደግ ልምድ ያገኘሁትን ነው ዛሬ የምናካፍለው። ያኔም ግን ይሄ ልጅ ጥሩ የመሪነት ችሎታ ሳይኖረው አይቀርም። በጣም ትልቅ ነገር ነው ያደረገው። እንዳልሽው ለአደጋ የሚያጋልጥ ሰዎችን የሚያስደነግጥ ክፉ ውጤት ሊያመጣ የሚችል አውሬዎችም አይቻለሁ ነው እዛ ሳልፍ። ግን አረገው። አንድ ጎል ሴት አደረገ። እዛ ግብ ላይ ለመድረስ የሚያስፈልገውን ሁሉ አደረገው። እና ይሄ ብዙ ጊዜ የምናነበው ኮኔክትድ ፋሚሊስ የሚባሉት ወገኖች የሚያነሳሷቸው ነገሮች ላይ ትንሽ እንደው እናንሳ ውስጥ ወላጆችም እንግዲህ እኔ መጀመሪያ ሳነበው ተበሳጭቻለሁ። ይሄ እንደው ማጽደቅም እንዳይሆን አመለጥፉነትን መጥፎ ባህሪን ማበረታታትም እንዳይሆን ፍርሃት ስለነበረኝ ነው። ግን አሁን እነሱ ሲያቀርቡት ሳይ የችግሩ ውስጥ ያለውን ስጦታ ችግሩን ደግሞ ወደ መልካም ለመለወጥ የተወሰኑ ነገሮችን እና የሚጎለውንም ደግሞ አሁን ይሄ ልጅ የጎደለው ነገር አለ። እሱን ደግሞ የሚያሳድግበትን መንገድ ማሳየት ዝም ብሎ ድምስስ አድርጎ ሁሉን ነገር ልክ ነው ልክ አይደለም ማለት የለብንም። እንዲያውም አሁን እሱ ያነሱት መግቢያ ላይ ምንድነው የሚሉት የልጆች አመለጥፉነት ወይም የማንፈልገውን ነገር ሲያደርጉ ሚስቢሄቭ ሲያደርጉ ስናይ በጣም ጥሩ አጋጣሚ ነው። በልጆች ውስጥ ምን ስጦታ አለ የሚለውን ለመለየት ጥሩ አጋጣሚ ነው ይላሉ። እንግዲህ እግዚአብሔር ስለሆነ በጣም ለህይወታችን በጣም መጥፎ የሚባሉ አጋጣሚዎችን ወደ መልካም ቀይሮ የሚያስደንቀን ብዙ ጊዜዎች አለና እግዚአብሔርን ለሚወዱትም እንደዛ እንደሚሆን ሁሉ ነገር ተያይዞ ለበጎ እንደሚደረግ እግዚአብሔር ቃል ይናገራል። እኛም እንዳሳዳጊ የእግዚአብሔርን ባህሪ እንደተካፈለ ሰው ከዛ መጥፎ ከምንለው ባህሪ ውስጥ የተሻለን ነገር ለማውጣት እንግዲህ እንድንቆፍር ነው የዛሬው ውይይት የሚሆነው። እኔ ግን ምን ትዝ እያለኝ ነበረ ወደ ኤሌመንተሪ ላይ ብዙዎች ያረጉት ይመስለኛል። ወይ አስተማሪ ለምሳሌ የሆነ አለርጂ ያለበት አስተማሪ የሆነ በእኛ ጊዜ በተለይ ያው ወይ ቅጠላ ቅጠል ምናምን ነው ሊሆን የሚችለው የሚሸት ነገር ማረግ ወይ ደግሞ አስተማሪ ወደፊት ዞሮ እየጻፈ እያለ ዲስክ ወይ የሆነ ነገር ጓ አርጎ ማስደንገጥ እንዲህ አይነት ነገሮችን እንዳስታውስ ረድተኸኛል። እነሱ ልጆች አሁን ለአስተማሪም ለወላጅም ይሄ ነርቬን የሚቋጭ ልጅ ምን ነው እንዲህ የሚያሰኙ ናቸው። አሁን እሱን ነው እንግዲህ እንደገና እንድናስብ ያደረጉ። መቼም በየዘመኑ ለምሳሌ አሁን አይሮፕላን የፈጠሩትን ሁለቱን ወንድማማቾች አስቢ። ብዙ ትችት ሊደርስባቸው ይችል ነበር። ያኔ ደርሶባቸዋል፣ ብዙ ተብለዋል። ግን አልፎ ሄዶ አሁን ሽር ብለሽ በአንድ ሰዓት ውስጥ አንድ ከተማ መጣሁ ብለሽ የዛ የተለየ አስተሳሰብ ውጤት ያመጣው ነው። ስለዚህ እነዚህ ልጆቻችን አንዳንድ አመል ሲያሳዩ ወይም ደግሞ የተሳሳተ ነገር ሲያደርጉ ወይም ብቻ በቀላሉ እንደ ወላጅ እንደ ታላቅ ወንድም እንደ ታናሽ ቀላል ሳይሆኑ ሲቀሩ ልጆቹ ምን እናደርግ? የተወሰኑ ምሳሌዎችን እስቲ ጥቀሽ። እኔ አንድ የወላጆች ውይይት ላይ ትዝ የሚለኝ አንድ ወላጅ ያካፈለችን እስካሁን አልረሳውምና ልጇ እንትን ብላ ነው ሰርቃ ነው። እንዴት ነው የሆነው? ጓደኞቿ የሆነ ፓስቲ ነገር መብላት ፈልገው ነው ደግሞ ለጓደኞቿ ነው የሰረቀችው። ከዛ አንስታ ለጓደኞቿ ትሰጥና ጓደኞቿ ገዝተው መልስ ስለነበረ መልስ ሊመልሱ ቤት ይመለሳሉ። መተው ሲያንኳኩ እናትየው ትከፍታለች። ከዛ መልስ ነው በዚህ ታወቀባት ማለት ነው። እና እናትየው ስትነግረን እንዴት እንደገረፍኳት አለች። ልጄ ሌባ ሆነች ብዬ አሰብኩና እስካሁን በምጸጸትበት ልክ ነው ባነሳሁት ቁጥር እኔ ራሴ ሆነን ባይ ይመጣል አለች ስታካፍለንና ይሄ
የማስተማሪያ ሞመንት ቲቺንግ ሞመንት ነበረ። ግን እናትየዋ በመደንገጧና ያንን የታየ ባህሪ መልካም ጎኑን ለማየት በዛ ሰዓት ባለመቻሏ ምክንያት እስከ መጨረሻ እድሜዋ ድረስ ሁሉ አስበው በቃ ልጄ ተበላሸች፣ ሌባ ሆነች ብላ ሁሉ እስክታስብ ደረሰች። ስለዚህ የመጀመሪያው ሚስቢሄቪየር ወይም ልክ ያልሆነ ነገር ሌብነት ይሁን ማለትሽ ነው። በሙሉ አፌም መጥራት ቸገረኝ። ልጆቻችን ትንሽ እንደው ስኳር እንሰርቅ ነበር። ሌላ ስም ካለሽ ሆናች ለስለስ ያለ እንደው ማታለል፣ መሸወድ፣ መስረቅ የሚሰርቁ ልጆች ምንድን ነው የሚሉት? ፕላኒንግ ላይ ጎበዝ ናቸው ማለት ነው። በደንብ ያቀዳሉ። በዚህ ቢሆን በዚያ ቢሆን እንዴት አልፈዋለሁ የሚል ችሎታ አላቸው ማለት ነው ይላሉ። ሌላስ? እንደገና ሪስክ ቴከር ናቸው ማለት ቢደረስባቸው ምን ሊሆን እንደሚችል አመዛዝነዋል። በቃ ወይ መገረፍም ከሆነ ልገረፍ ወይ ወርዝ ያደርጋል ብለው ይሄ ጉዳይ ቢነቃ ለሚመጣው ቅጣት ራሳቸውን ያዘጋጁ። ያ ማለት ምንድነው? ሪስክ ለመውሰድ በጣም ቦልድ ደፋሮች፣ ኮስተር ያሉ እንደው አሁን ሌብነትን ሳስበው አማረኝ ድፍረት የሚጠይቅ በደንብ ማሰብ፣ ቤት መውጣት መግባት እንዳለብን የሚጠይቅ መሆኑን በደንብ ድፍረትና ክሬቲቪቲ ያልሽውን የሚጠይቅ ነው። ሌላው ግን ስለ ገንዘብ ያላቸውም ዋጋ ጥሩ ነው ብለው ይናገራሉ። ምን ማለት ነው ይሄ? እንግዲህ ገንዘብ ብንሰጣቸው ገንዘብ የማስተዳደር አቅማቸው፣ በደንብ ፕላን የማድረግ አቅማቸው፣ የመቆጠብ አቅማቸው ጥሩ ነው የሚል ጠንካራ ጎን ስጦታ እንዳላቸው የምናይበት ነው ይላሉ። እንግዲህ ስለዚህ ለነዚህ ልጆች እንዲያድጉ አሁን ይሄኛው ያልተፈለገ ባህሪ ነው፣ ግን በተፈለገ መልኩ ቀየር አድርገን በመልካም ለማሳደግ ለምሳሌ ሪስክ ቴከሮች ናቸው ብለናል። ስለዚህ አድቬንቸረስ የሆነ ነገር እንዲያረጉ፣ እንዲሞክሩ፣ እቅድ እንዲያወጡ፣ የቤተሰብ ፕሮግራም የቤተሰብ ሽርሽር ሊሆን ይችላል። እነሱን ኃላፊነት መስጠት፣ እቅድ ማቀድ፣ የተወሰነ ገንዘብ ተሰጥቶ የሚገዙትን፣ የሚሰሩትን፣ ሊያረጉ የሚፈልጉትን በቤተሰብ ዙሪያ ፕላን እንዲያረጉ፣ እንዲያስፈጽሙ ኃላፊነት ቢሰጣቸው ያ አቅማቸው ጠንካራ ጎናቸው የተሻለ እንዲያድግና በመልካም የተቃኘ እንዲሆን መርዳት እንችላለን። የጎደላቸውስ ምንድን ነው? የስ እንግዲህ ተመልካቾቻችን በደንብ እንዲያስፋፉት ዝም ብለን መነሻ ብቻ ነስ የጎደላቸው ነገር አንዱ ለጋስነት፣ ለሌላው ሰው መስጠት ስለሆነ እሱም ላይ ደግሞ እድል መስጠት፣ ቅርጽ እንዲያገኝ ሆን ብሎ እንዲሰጡ እድል ማድረግ። ምክንያቱም ሌብነት ያው ሌላው ሰው ጥቅሙ ቀርቶበት እኛ ራሳችን ብቻ እንድንጠቀም የምናደርግበት ስለሆነ ይሄ ደግሞ ይሄ ስጦታ ጎጂ እንዳይሆን ለሌላው ሰው መስጠትን፣ ማካፈልን እግዚአብሔር ዲዛይን ሲያደርገን እንደሱም ስለሆነ ያንን እድል እንዲያገኙ ማድረግ ነው። በዚያው እንዳይቀጥሉም ደግሞ ወደ እግዚአብሔር መንፈስ እንዲመለሱ፣ ወደ ሕሊናቸው እንዲመለሱ ይህ ተግባር ልክ እንዳልሆነ የሚያውቁበትን ደግሞ የጸሎት የቃል ወደ እግዚአብሔር የመቅረብ እድልም ደግሞ ማመቻቸት አለብን። ሙሉ ለሙሉ በቃ ሾክድ በሆነ እንትን እኛም ለእንደዚህ አይነት ነገር ሬዲ ስለማንሆን ልጆቻችን በዚህ አይነት ሁኔታ ስናገኛቸው አስተማሪዎችም በእርግጠኝነት ብዙ እንትኖች ይኖሯቸዋል፣ ብዙ አጋጣሚዎች እንደዚህ አይነት እና ስለዚህ እንዴት አድርገን ነው መቀየር የምንችለው? አሁን ከመስረቅ ጋር በተገናኘ አንድ አስተማሪ የተናገረውን እያስታወስኩ ነበር ያነበብኩትና ተሰርቆ እንትን ተባለ፣ ክፍል ውስጥ ማለት ነው። ሁሉም ክላስ ይዘጋና ይፈተሽ ተባለ እና የሰረቀው ልጅ እንግዲህ እንዴት የተንቦቀቦቀ እንደሆነ ማሰብ ትችላለህ። ከዛ ሲፈተሽ ሁላችሁም አይናችሁን ጨፍኑ ተባለና ተፈተሸ። ተፈትሾ አስተማሪው አገኘው ማለት ነው። ለማንም አልተናገረም፣ ምንም አላለም። በቃ እንትን ማለት ካለ በኋላ በቃ ግለጹ ተባለ። ማን እንደሆነ ማለት አሁን ልጁ ካሁን አስተማሪ አጋልጦ ሰጠኝ፣ በዚህ ሁሉ ሰው ፊት ተዋረድኩ እያለ በሚያስብበት ሰዓት ያልተሄደበትን መንገድ የመረጠ አንድ አስተማሪ የዚህን ልጅ ህይወት ለዘላለም እንደቀየረው ነው። በመግረፍና በማጋለጥ ከሚማረው በላይ በርህራሄ ሚስጥሩን በመደበቅ ያስተማረው በጣም ተርኒንግ ፖይንት የሚሆን ይመስለኛል። ስለዚህ ትምህርትን ስናስብ
አሁንም እኛ ስለ ስርቆት ወይም ሌሎች አሁንም የምናነሳሳቸው ሌሎች አላስፈላጊ የሆኑ ባህሪዎችን ለማበረታታት ሳይሆን የትኛው ነው የተሻለ መንገድ፣ የትኛው ዘላቂ መፍትሄ ያመጣል፣ ልጆቻችንን ያሳድጋል፣ ወደ ተሻለ ቦታ ያደርሳል የሚለውን ከማሰብ ታንኪ ጥሩ ነው። ሁለተኛን ጨምር እስቲ። አንዱ ደግሞ ጭቅጭቅ፣ ንትርክ ቀላል የሆነላቸው ልጆች በቃ አንድ ነገር ከያዙ አንዳንድ አይጠፉም እኛ ቤት በደንብ አድርገው የሚወጥሩ የሚጨቃጨቁ አቅም ያላቸው ልጆች አሉ ማለት ነው። ማለት ልብህ በቃ ድከም ሲል እምቢ እሺ የሚሉ ወላጆች አሉ። በቃ ስለ ጭቅጭቁ ብለው የሚያደርጉ ልጆች አሉና እነዚህ ልጆች ምን እያሉ ነው? ምንድነው መልካም የሆነ ጎናቸው? በጣም ደስ የሚልስ ማለት አሁን እነዚህ ሰዎች ፓርላመንት ቢገቡ ብለህ አስበው። እንዴት አይነት ፖሊሲ ለማስፈጸም ለሀገሪቷ በቃ ለመከራከር ስለ ህግ ስለ ፍትህ ብታስበው በቃ እኔ አማሩኝ ራሱ አሁን ሳስበው እንዴት አይነት ፖለቲሽያንስ ሊሆኑ እንደሚችሉ። በእውነቱ በኑሮ ቀላል አይደሉም እነዚህ ልጆች። ይደክማል። አንቺ ወደ ስራ ለመውጣት እያለሽ ከፍተኛ የመከራከሪያ ሀሳብ ይቆርብልሻል። ማታ መተኛት ፈልገሽ የሆነች ጉዳይ ባጭሩ ማስፈጸም ፈልገሽ በጣም በሚገርም ሁኔታ የመከራከር አቅም ያቀርባሉ። እንግዲህ ልጅ ነው እያሳደግን ያለ ነው። እግዚአብሔር አምላክ እነዚህ ልጆች ውስጥ ያስቀመጠው ስጦታ መስመር እንዳይስት እኛን ወኪል አድርጓል። ይሄንን እንዴት እናድርገው ነው? ይሄ ስጦታ ነው። በቃ ምን አይነት ስጦታ ነው? አንዱ የሚያነሱት የታማኝነት ሀሳብን የመግለጽ ድፍረት፣ አቋም፣ እውነተኝነት አለ ማለት ነው። እነዚህ ልጆች ስጦታ እኮ ነው። ይሄ ሁላችንም ውስጥ የማይገኙ ነገሮች ግን ደግሞ ደስ የማይለው ባህሪ ደግሞ ከዚህ ውስጥ ድርቅ ማለት ነበር። አዎ ግን አሁን እኛም ልጆቻችንን በዚሁ መጥቀስ የምፈልገው ይሄንን ስም ራሱ መጠቀም የለም። ይሄ ደረቅ ናት እሷ ማለት ወይ በዚህ መልክ ባንለው ወይ እሷ በቃ አንድ ነገር ካሰበች ደረቅ ናት ልንለው ማለት ቶኑ ቢቀየርም እንኳን ያንኑ ሀሳብ ልናንጸባርቅ እንችላለን። ከዚህ የተሻለ ግን ለዓላማዋ ቆራጥ ናት። አንድ ነገር ካሰበች ታስፈጽማለች። እንደዚህ የተሻሉ መገለጫዎች አሉት። በጣም ጥሩ ኳሊቲ እኮ ነው ይሄ ማለት ስራ ቦታ ጀምሮ ይጨርሳል ማለት ነው። ያ ሰው የተናገረውን በቃ መቼም ቢሆን ሳይፈጽም አያቆምም። እንደገና የሚያስበውና የሚያወራው የተለያየ አይደለም ማለት ነው። አርጊው የሚያረግ ሰው የሚከራከር ሰው ውስጡ ያለውን ነገር በሙሉ ስለሚያወጣ ትክክለኛ ማንነቱ ግልጽ ነው ማለት ነው። አንድ አባት አስታወስሽኝ፣ በተለይ አስራዎቹ ሲገቡ የመከራከር አቅም ያላቸው ልጆች በጣም ከበድ ይላል ወላጅና በጣም ትከራከራለች አለና አንድ ቀን እንዲያውም እኔ ግን ደረቅ ነኝ አይደል ስትለኝ ኖ አይደለሽም፣ አንቺ እውነተኛ ሰው፣ ፍትህ የምትወጂ ሰው፣ ያለሽን አስተያየት በቆራጥነት የምትገልጪ ሰው ነሽ አለና ቀጥሎ ያሰብነውን ሀሳብ ደግሞ ጨመረበት። እንግዲህ እነዚህ ልጆች በዚሁ ከቀጠሉ ክርክራቸው ትህትና የጎደለው፣ ታማኝነት የጎደለው፣ አክብሮት የጎደለው ይሆንና በስራ ቦታቸውም በቤታቸው በትዳራቸውም ችግር ውስጥ እንዳይገቡ ደግሞ ያሳስባል። ስለዚህ ይህንን ለማስተካከል ምን አለ? እስቲ ተመለሺና ወደ ክፍልሽ ለአባት የሚሆን አክብሮት የሞላበት ቃል ግን ይህንን እውነተኝነት የጨመረ ቃል አስበሽ ነይ። ምናልባት ከዚሁ ከአቋም ካለው ልጅ ሀሳቡን ከሚገልጽ ልጅ ጋር ተመሳሳይ ባህሪ ነው ብዬ ያሰብኩት እዛው አንስተ ነው ብናልፍ ኮምፕሌን የሚያደርግ ወይም በሁሉ ነገር ደስተኛ አለመሆንን ወይም የጎደለውን ነገር ሚነጫነጭ ልጅ እንበለው ከማመስገን ይልቅ በቃ ይሄኛውም እንትኑ ጎሎታል እንደዚህ ስለቀረበላቸው ምግብ ሊሆን ይችላል፣ ስለተወሰዱበት መጫወቻ ቦታ ሊሆን ይችላል፣ ስለ ማንኛውም አይነት በቤተሰብ ውስጥ ስላለ ጉዳይ በንጭንጭና ኮምፕሌን በማድረግ ኮምፕሌን ምንድነው? ስሞታ፣ ብሶት፣ በቃ በተደጋጋሚ ያልሆነው ነገር ላይ ማተኮር ማለት ነው። አሁን ይሄ በጣም ደስ የማይል ባህሪ ነው። እንደ ትልቅም እንደ ትንሽም በየትኛውም ሰው ሁሉ በትንሽ ነገር የሚያመሰግን ቢሆን በጣም ደስ የሚል ነገር ነው። ግን የእነዚህ ልጆች ደግሞ ኳሊቲ ምንድን ነው እንዳላቸው አንዱ በዝርዝር ያያሉ ማለት ነው። ሀሳቦቹን በደንብ ያዩዋቸዋል።
ለውጥ ይፈልጋሉ ማለት ነው። ብዙ ለውጦች ከእንደዚህ አይነት ሰዎች መነሻ የመጡ እንደሆነ እናውቃለን። ዝም ብለሽ ተስማምተሽ የምትኖሪ ከሆነ የተሻለ ኑሮ፣ የተሻለ ቴክኖሎጂ፣ የተሻለ ለውጥ አይመጣም። እነዚህ ሰዎች የተሻለ ዓለም እንዳለ የማየት አቅም አላቸው እነዚህ ልጆች ተብሎ ይታሰባል። እና ለኢኖቬሽንም ለፈጠራ ነገሮች አሁን በጣም የምንጠቀምባቸው ትንንሽ ነገሮች እንዴት አሰቧቸው ብላችሁ አታውቁም? እና እኔ እንደውም አንድ መጽሐፍ ላይ ሳነብ ትሬቨር ኖዋ የጻፈው መጽሐፍ ላይ በጣም እያሳቀኝ የነበረው ዋይፕስ ከመፈጠሩ ከመፈብረኩ በፊት ስለነበረ የልጅ አስተዳደግ እና የልጅ አጸዳድ ጉዳይ ሲያነሳ በጣም እየሳኩ ነበርና እውነት እኮ ነው። በቀዝቃዛ ውሃ ማጠብ ለልጆቹ ምን ያክል ፔንፉል እንደሆነ እና ትንንሽ ህይወትን ሊያቀሉ የሚችሉ እንደገና ትልልቅም ነገሮች የመጡት እንዲህ አይነት ያው መኪና ስንነዳ አስቢው። እኔ አንዳንዴ ማርሽ ያለው መኪና ስነዳ ለውጡ በደንብ ይገባኛል። ትንንሽ ነገሮች ስፖኪዮ ማጠፍ፣ በአውቶማቲክ መኪና መንዳት፣ ፕሬስ አድርገሽ መኪና ማቆም፣ እነዚህ አንድ ቀን ሮሮ ባሰሙ ሰዎች ምክንያት ይሄ ነገር እንደው በዚህ መልኩ ቢለወጥ ምናምን ብለው ሀሳብ በሰጡ ሰዎች ምክንያት የተለወጠ ነው። እንዳልሽው ደስ አይልም። እንደው በተለይ አንዳንድ ልጆች ባገኙት አጋጣሚ ሁሉ ማማረር፣ ስሞታ ማምጣት፣ ከልጆችም ሲጫወቱ ከጓደኞቻቸው ጋር ሲሆኑ ቤት ውስጥም ያልሆነው ነገር ላይ ማተኮር ሲሆን ለወላጅ አስደሳች አይደለም፣ ለሚሰማም ሰው ግን በዛ ውስጥ በጣም አደንቅሻለሁ ያለውን ችግር የመለየት ስጦታሽን። ከዛ ይሄ ግን እንዴት ሊፈታ ይችላል ብለን እናስብ ወይ በቃ ማለት በጣም የሞላልሽ ነሽ። በጣም ፉል ታይም ነው በቃ ይሄ ስራ ነው። አሰብኩት እኔ ራሱ ግን በቃ እግዚአብሔር ያንን ስታንዳርድ ነው ያስቀመጠው። ዝም ብለን ወላጅ ብቻ እንድንሆን በቃ ይሄ አማራሪ ልጅ፣ ይሄ ሌባ ልጅ፣ ይሄ ግትር ልጅ እያለን በዚያው እንዲቀጥል ማለት ነው። ባይዘው ባልነው ቁጥር ያ ባህሪ እየጨመረ ነው። በቃ የማይፈለገው ኔጌቲቭ ባህሪ እየጨመረ ነው የሚሄደው። ግን በመልካም ጎኑ ስንቀይረው ልጆቹ ማስተዋል ይጀምራሉ። አሃ እኔ ለካ እንዲህ ነኝ፣ ለካ እኔ ችግር ፈቺ ነኝ፣ ችግሮችን አያለሁ፣ ስለዚህ ለዛ መፍትሄ አመጣለሁ ብለው እንዲያስቡ የሚረዳ ነገር ነውና በቤታችን እስቲ ሞከር እንድናረጋቸው ጥሩ ነው። መቼም ልጆች የምናገለግል ሰዎች፣ የምናሳድግ ሰዎች፣ ትምህርት ቤት ያለን ሰዎች ልጆችን ዝም ብሎ በባህላዊ መንገድ ብቻ እንዳናይ የሚያደርገን ነው። ከባድ ሀሳብ ነው ያነሳ ነው። እስቲ እንግዲህ ግን ይሞግተን ለሰማይ ዘለን ጣራ መንካት እንድንችል እና እግዚአብሔራዊ በሆነ መንገድ ልጆቻችንን ማሳደግ እንድንችል ይረዳን ይመስለኛል። የእኛ ቤት ይሄ ምንን ለማስተማር ብለህ ነው? አንዳንድ ነገር ለምሳሌ ጉዞ ሄደህ ብትመጣ በፍጹም የዛን ዕለት ምንም ነገር እንዲከፈት ሻንጣ እንዲታይ ምናምን አታረግም እና ይሄ የዘገየ ደስታ ላይክ አንተም ብቻህን እንዲቀበሉ አንተም ብቻህን እንዲወዱ እንዲያከብሩ እቃውና የመጣውን ነገር ለብቻ እና እኔን ለብቻ እንዲያዩ በጣም ማቴሪያሊስቲክ እንዳይሆኑ ባገኘነው አጋጣሚ ሁሉ ትክክለኛውን ሰውነት ስብዕና ለመገንባት መሞከር ማለት ነው። ከዛ እዚያ ላይ ምንድነው ለምሳሌ ጣፋጭ ነገር ሊሆን ይችላል። ልጆች ምን ያክል እንደሚወዱ አንዴ ጨርሰውኛል። በልጅነታቸው በእኛ በስኳር ነበር፣ እነሱ ከረሜላው፣ ቸኮሌቱ፣ ኬኩ ሁሉ ነገር አላቸው። ግን ምንድነው እዚያ ላይ ናፍቆት እንደሱ አስተምረናት መቆየት፣ ማሳደር፣ መስጠት ከዛ ለዳግም እንደሱ ምን እንድትማር ትዕግስት እንድትማር የሆነ ዕቃ አምጪልኝ ሲላ ቆየች። ምን ነው ሲላ ትንሽ ትዕግስት እንድትማር ብዬ ነው። ስለዚህ ቤተሰብ ውስጥም እየተተራረብንም እየተቀላለድንም ግን ይሄ የቆየ ማለት ማቆየትንም አሁን በጣም ኮምፕሌን የሚያደርጉ ልጆችን ይሄ በዚህ ጉዳይ ላይ እየተወያየንበት መቼ ሊያገኙት እንደሚችሉ አሁን ችግሩም ሲፈታ ቀስ ብለው መቆየትንም እንዲማሩ የተለያዩ ቫልዩዎችን ልክ ነሽ። ይሄ ዓለም በአንዴ በፈለጉት መንገድ ፊክስ ተደርጎ የሚሆን ስላይደለ በትዕግስት እየጠበቁ በአክብሮት ነገሩን እየገለጡ በአክብሮት መፍትሄ ሀሳብ እየሰጡ አንዳንዴ እንደምንሞክረው ማለት ነው። እስቲ ይህንን እንደገና በተሻለ መልኩ በለው በዩ እያልን ልጆቹ እንዲያድጉ እድል መስጠት ነው። እንግዲህ ይሄ የማሳደጉ የማስተካከሉ አካል በጣም እኔ ባይዘው በጣም የምወደው ነው ማለት
እግዚአብሔር እኛም በጣም ብዙ ጊዜ ነው ብዙ እድል የሰጠን ያው በፊት ለፊት ስለማያረገው ወይም ስለማይገልጠው በደላችንን ሰው ስለማያውቅ ነው እንጂ በቃ አሁንም የልባችን ክፋት ኃጢአቶች ቤተክርስቲያን ሆነን ሁሉ የምናስበው ሐሳብ ያንን ሁሉ ይቅር እያለ እንደገና ብዙ እድል እየሰጠን ነው። ስለዚህ እኛም ለልጆቻችን አይ ቲንክ እኛም እንደሚከብደን አስበሽ መሰለኝ ልታሳምኚኝ ጥረት እያደረግሽ ነው። ተመልካቾችም እንደሚከብዳቸው ገምታለሁ። እና እንደሱ ስትይ የተነሳልኝ አሁን ጴጥሮስን አስቢው፣ ጳውሎስን አስቢው፣ ቶማስን አስቢው። የተለያየ ማንነት ያላቸው አሁን ጳውሎስን በግትርነቱ የሚያውቅ እግዚአብሔር ተጠቀመበት። ያንን ጠንካራ አገላለጥ ያንን በነገስታቱ ፊት እንዴት እንደመሰከረለት የጴጥሮስን ችኩልነት ቶሎ የሚስተውን ነገር በአንድ ጊዜ 3000 ሰው መድረስ የሚችል አይነት አደረገው። እንደው በጣም የተለየ ሀሳብም አይደለም ያነሳ ነው። ተጨንቄ ሞትኩ እኮ። እኔ ግን ያሰለጠነን ሰው የመጀመሪያ ጊዜ አይኔ የገለጠው ለዚህ ሀሳብ ምን አለ ስለ ልጆቹ ሲያወራ የመጀመሪያ ልጃችን በጣም ካልም ናት፣ ለቅሷ ራሱ ምንም አይሰማ አለና ሁለተኛ ልጃችን ስትወለድ በጣም ደነገጠናለን። በቃ ሳይረን ቤታችን ውስጥ ለቅሷ በጣም ላውድ ናት አለና ከዛም እያደገችም ስትመጣ 3 ዓመት 4 ዓመት በቃ በጣም ዲማንድ የምታረግ አቴንሽን የምትፈልግ ካልተፈጸመላት በጣም በትልቁ የምታሳውቅ አይነት ልጅ ነበረች አለና እሱ ሁሉን ጆርኒ አልፎ ስለሆነ እየነገረን የነበረው መታ እንዲህ ነኝ አይደል እኔ ግን አስቸጋሪ ነኝ አይደል እንዲያረጋችኋለሁ አይደል ትለኛለች ሁሉ አለና ሁሌ ባለችኝ ቁጥር ግን ያንን መልካም የሆነው ከዛ ውስጥ ከማይፈለገው ውስጥ የሚፈለገው ባህሪ ላይ ነበር ማተኩረውና ከዛ የመብት ተሟጋች አይነት ስራ ውስጥ መግባቷን ለተጠቁ ምትቆም ምትከራከር አይነት ስለዚህ ፎርዝ ያደርጋል። ስጦታ ቅርጽ እንዳይስት ስጦታ ቦታ እንዳይስት የአባትየው የወላጆቹ ድርሻ ትልቅ ነበረ። እግዚአብሔር አምላክ በእነሱ ውስጥ ያስቀመጠውን ስጦታ ልጅን በሚሄድበት መንገድ ምራው። ያኛው መንገድ ግን ምንድነው እንደው በጣም እንትን ያልነው ቀረብን እያለን ያለነው መንገድ እዛችሁ ማጣፋት ወይ ጸጥ ታረጊ ማረግ ሊሆን ይችላል። ምንም የትም አያደርስም እሱ። ስለዚህ ፎልስ ኦቢዲየንስ የሚሉት ውሸተኛ የሆነ መታዘዝ፣ ማስመሰል። የምትፈልጊውን ነገር ያውቁና ልጆች ላንቺ የሚፈለገውን ይሰጡሻል፣ ግን ሌሎች ልጆች ይሆናሉ። እሱ ባይዘይ እሱን ሞክረው ማለት ጠቅላላ ውጤቱ አያዋጣም። ይሄን ሁሉ ደክመን ስንት ነገር ሆነ ልጆቻችን ላይ የምንፈልገውን አይነት ልጅ አይሰጠንም። እና አሁን መድከሙ የሚሻል መሰለኝ። አንድ ሁለት እንጨምር እስቲ። ሌላ ግን ልጅ ትዝ ያለኝ አንተ የነገርከኝ መሰለኝ ስንት ዓመት ትንሽ ብቻ ከ7 ዓመት የሚበልጥ አይመስለኝም። ወላጆቹ እየነዱ እየቆመ አስቸግሯቸው ቁጭ በል አሉትና ፋይናሊ ዞሮ ነው መሰለኝ ያስቀመጡትና በልቤ ቆሜያለሁ አለ። እና እንዴት አስደንጋጭ! በልቡ የቆመ ልጅ ቢቀመጥ ምን ይረዳናል? እውነተኛ መታዘዝ የተሻለ ነው። እግዚአብሔርም የሚፈልገው እሱ ነው፣ ከብዙ መስዋዕት ይልቅ እውነተኛ መታዘዝ። እሺ የተወሰኑ እንጨምር፣ ግድ የለሽም። እሺ አንዱ መጮህ ደግሞ የሚጮሁ ልጆች ከፍ ያለ ድምጽ ያላቸው በትንሽ በትልቁ መብታቸውን ለማስከበር ይሁን ለሌሎች ሰዎችም መብት ይሁን በጣም በመጮህ ጉዳይ ማስፈጸም የሚወዱ ልጆች፣ እንዲህ አይነት ልጆች ስጦታቸው ምንድን ነው ይላሉ? ሐሳባቸውን በመግለጽ ይሆን ምንም ሳይፈሩ ማንንም ሳያፍሩ በቃ ያመኑበትን ነገር ፊት ለፊት የሚያወጡ የሚናገሩ ልጆች ናቸው። በሌላ አንግል ደግሞ የመረዳት የሚረዳቸው ሰው ፍላጎት ብዙ ጊዜ ልጆቻችን እንድንሰማቸው ይሞክሩና ሲያቀታቸው ጮክ ይላሉ። ስለዚህ የመሰማት የተረዳ ሰው ፍላጎት መሆኑንም ያሳያል። ከተለየ መነጽር ነው አሁን የጠቀስከው። ማለት እነሱስ ምን እያሉ ነው የሚለውን አሁን የሚጮህ ልጅ እንድንረዳው ፈልጓል ማለት ነው። አሁን እኮ ለነገሩ እንደሱ ነው። ለቅሶ ለምሳሌ መጀመሪያ ገና አራስ ሆነው ልጆች ሲያለቅሱ ወይ እርቧቸዋል ወይ ሽንታቸው ዳይፐራቸው ቼክ ይደረግ ወይ ሞቋቸው አይደለም የምንለው ቋንቋ ነው። ስለዚህ መጮህ ቋንቋ ነው። ምን እያሉ ነው? ምን እየነገሩን ነው? ምን አንደርስታንድ እንድናረግ እንድንረዳ ወደ ልባችን እንዲመጣ ፈልገዋል። ምናልባት የሚከራከሩም ልጆች አቋም ያላቸውም ልጆች ምን እያሉን ነው? ሐሳባችንን ለማስለወጥ እማምንበት ይሄ ነው
ልቤ ውስጥ ያለው በተለይ ደግሞ ወደ ታዳጊዎች ስንመጣ ዓለማቸውን እኮ እያጋሩን ነው ማለት ነው። ከዛም አንጻር የእነሱን ዓለም ለመረዳት በትምህርት ቤታቸው በግንኙነታቸው ያሉትን አንገብጋቢ ጉዳዮችም ለማየት ስለሚረዳ እንደው ዝም ብለንም እንዳናልፈው። ልክ ነው። በጣም ጥሩ አስተማሪዎችን አሳሰብሽኝ። አሁን እንደሱ የሚጮሁ ልጆችን የክፍል ኃላፊ ያደርጓቸዋል። አለቃ ማለት ነው። አዎ አለቃ እንዲጣሩ የመጮህ አቅማቸውን ልማታዊ በሆነ መልኩ እንዲጠቀሙበት ያደርጋሉ። ህግ እንዲያስከብሩ አሁን ቤት ውስጥ እንደሱ ሊሆን ይችላል። ለምሳሌ እሁድ ቤተክርስቲያን ለመሄድ ኑጡ እንደዛ ያንን ልጅ ኃላፊነት መስጠት አሰባስቦ አጫጭሁ። እዛ ነው ባርኮት በቃ ዳዬ ካልወጣ ካልተነሳ ተነሳ ምትለው ጠዋት ትጠቀምበት። ያ ግን ደግሞ ይሄኛው ልክ የማይሆንበት ሁኔታ ወይም ይሄ ስጦታ መስመሩን ሲስት ነው እንግዲህ መስመሩን ሲስት የሚያመጣውን ነገር ደግሞ እንዲያውቁት ማድረግ ያስፈልጋል። ሚጮህ ልጅ ሞስት ፕሮባብሊ የሌላውን ሰው ስሜት እያየ አይደለም። ይሄ አክብሮት የጎደለው ሌላውን ሰው ማያገናዝብ ተግባር ነው እያደረገ ያለው ማለት ነው። ስለዚህ ወደዛ ሰውንም ወደ መመልከት የሰውንም መብት ወደ ማክበር ከኔ ይልቅ ሌላም ሰው አለ ለዛም ሰው ጆሮውንም ሆነ ስሜቱን ልጠብቅ የሚለውን ደግሞ እንዲያመጣ ወላጆች በዛ መንገድ መግራት የተሻለ መንገድ አለ ሆይ ይሄንኑ ሐሳብህን በተሻለ አክብሮት በሞላበት ማንንም በማያበሳጭ መልኩ እንዴት ልትገልጸው ትችላለች። ይሄ ሁለተኛ ሶስተኛ አራተኛ እድል ለልጆቻችን በመስጠት በጣም ከባድ ነው ይሄ። በእርግጥ እንደው የሚጮሁ ልጆች ያሏቸውንም አስቤ ነው። ሲጮሁ መጮህ ነው የሚያምርሽ። ግን አሁን የኛ ድርሻ እዚህ ጋር ምንድን ነበር? ሰልፍ ኮንትሮልን አክብሮትን የሚለማመዱበት እንግዲህ ይሄ ጥበብ ይጠይቃል፣ ክህሎት ይጠይቃል። እንዴት ነው ሊጮሁ ሲመጣባቸው ምን ያድርጉ? ያችን እናት አስታወስኝ። ልጆቼ እንደዛ ሲያደርጉኝ እጮሃለሁ አለች እና ግን ያው ስጮህ ልጆቼ ላይ የሚያርፈው እንዲያውም የእናትየው 300 ፓውንድ ያህል ክብደት ያርፋል ልጆቹ ላይ የሚለውን ካወቅኩ በኋላ ጩኸቴ ሲመጣ ሎሽን አነሳና እጄን ሸት አደርጋለሁ። ሰልፍ ኮንትሮል። ያ ጩኸት አልፎ ሌላ ሰው ላይ ችግር እንዳያመጣ ልጆቹን መማር አለባቸው። መተንፈስ ይጠቅማቸው ይሆኑ፣ ሄደው መንበርከክ ይረዳቸው ይሆኑ፣ በአጠቃላይ እንዳሻቸው መሆን እንደሌለባቸው፣ ዝም ብሎ መጮህ እንደሌለባቸው የሚያሳዩ እድሎችን ደግሞ ማመቻቸት ያስፈልጋል። ምን ሊረዳ እንደሚችል ከራሳቸው ጋር መነጋገር። ያንን ስናረግ ደግሞ በተረዳ መልኩ ለልጆቹ በሚራራ በሚያዝን መልኩ እኛ የተማረን ሰዎች ነን። በዛ መልክ ያንኑ የተሰጠንን ምህረት በሚያስተላልፍ መልኩ እንግዲህ አንዳንድ በተፈጥሮ ብዙ እንደነዚህ አይነት ባህሪዎች አንድ ላይ የታጨቁበት ቤት ውስጥ ሲሆን ለወላጆች በጣም ፈታኝ ይሆናል። የበለጠ 2 3 ሲነርጂው 2 እና 3 ብቻ ስለማይሆን ማለት ነው። ስለዚህ ወላጆች ራሳቸውን አቅም ግንባታ ላይ ማተኮር አለባቸው። ራሳቸው ደህና መሆናቸውን፣ መብላት፣ መጠጣት፣ መጥገብ ራሳቸው ማለት ነው ስሜታቸው ጥሩ መሆኑን ከዛ ልጆቻቸውን የተሻለ ሃንድል ለማድረግ የሚያስችል አቅም ማጎልበትን እና አባትና እናት መረዳዳት እዚህ ላይ የዚህ አንድ ስቴትመንት ሁሌ እኔንም የሚሞግተኝ እኛ ወላጅ የሆነው የልጆቻችንን አመል ለማስተካከል ሳይሆን ክርስቶስን ለመምሰል ነው የሚለው። በጣም ትልቅ ሀሳብ ነው። እዛ ላይ የምናተኩር ሲሆን ጩኸቱም ትዕግስት ማጣቱም ምኑም ይመጣብናል። ግን ክርስቶስን ለመምሰል ስንታገል እነዚህ ትንንሽ ነገሮች ለልጆቻችን ማደግ ምክንያት ይሆናል። አንድን ጨምር እስቲ። ውሸታም ልጆች አሁንም ሌላ አማርኛ አለ? ውሸታም ልጆች ይዋሻሉ። በደንብ ይዋሻሉ ልጆች። በጣም የተለመደ ነው። በተለይ ደግሞ እድሜያቸው አነስ ያሉ ልጆች በስማ ሌላው ሰው የሚያውቅ አይመስላቸውም። አሁን እኔ ከኛ ልጆች መካከል ስም አልጠራም፣ በጣም በፊቷ ኤክስፕሬሽን ራሱ አውቀዋለሁ ስትዋሽ በቃ እናውቀዋለን። ስለዚህ እውነተኛ የማሸት ስጦታ የላትም ማለት ነው እስኮነ። ምክንያቱም ምንድን ነው የሚሉት የሚዋሹ ልጆች አንደኛ የፈጠራ ችሎታቸው ትልቅ ነው ይላሉ። ምክንያቱም ውሸት ፋክት አይደለም፣ መፍጠር አለብሽ፣ ለማገጣጠም መሞከር አለብሽ። አንዱ ደግሞ ስጦታው እሱ ነው። ደጋሚ ያንን ለመናገር ሳታዛነፊ
አዎ በጣም እና ሌላው ግን የሰላም የማስጠበቅ ሰላም የመውደድ ዝንባሌ ያላቸው ልጆች ናቸው ይላሉ። በተለያየ መንገድ ያንን ውሸት የሚዋሹት ፒስ ቤት ውስጥ እንዲሆን በእነሱም ላይ ችግር እንዳይደርስ ሊሆን ይችላል። አንዱ ከአንዱ አባት ከእናት እህት ከወንድም ችግር እንዳይደርስበት ሊሆን ይችላል። የሰላም ፍቅራቸው ነው አንዱ። ዋሽቶ ማስታረቅ የሚባል ያለ በእኛ ባህል እሱ ልክ ያልሆነ ግን ሰው ያንን ሰላም ለመጠበቅ ሲል የትኛውንም ርቀት እንሂድ ከሚል አንጻር የመጣ ነገር ነው። ግን እነዚህ ልጆች በምን ይሄኛው አሁን እንግዲህ ውስጣቸው ያለ ስጦታ አለ እና ልውጣ ብሎ በውሸት በኩል ወጥቷል ማለት ነው። ስለዚህ በእውነት እንዲወጣ አንዱ ሪኮመንድ የሚደረገው ነገር ታሪክ እንዲነግሩ እድል መስጠት። በቃ እያሰቡ እየፈጠሩ እዛ ላይ ጠፍጥፈው ይጠቀም የፈጠራ ችሎታቸውን ሌላ ቦታ እንዳይጠቀሙበት እሱን እድል መስጠት። እንግዲህ እንደየቤቱ የተለያየ ገጽታ ስላለው ለቤቶች ለወላጆች እና ለአስተማሪዎች ለልጆች አገልጋዮች እንሰጠዋለን። ግን መርሁ እነዚህ ልጆች የፈጠራ ችሎታ ካላቸው የት ይጠቀሙበት፣ ስጦታቸው በትክክለኛ መንገድ እንዲሄድ ይሄንን እድል እንስጥ ነው አንዱ። ከዛ የዚህ አሁን በውሸትም ጉዳይ ላይ ስናወራ በትክክለኛ መንገድ ደግሞ ስለ ሀቀኝነት፣ እውነትን የመናገር ጥቅሞች፣ እውነትን የተናገሩ ጊዜ ማለት ዋሽተው በኋላ መልሰው ያስተካከሉ ጊዜ የሚደረግ ማበረታቻዎች የተሻለ የሚረዱ። በጣም አሁን ውሸት በተናገሩ ጊዜ አንዱ ጥሩ ጥያቄ አንድ አባት የሚጠይቀው አሁን ውሸት በመናገርህ ምክንያት እኔ ስላንተ ያለኝ አመለካከት ምን የሚሆን ይመስልሃል? እርግጥ ነው ግንኙነታችን ከዚህ ሁሉ በላይ ነው። ግን ልጁ ራሱ ውሸት የሚያመጣውን መዘዝ ወይም ስለሱ ያለን አመለካከት ሌላውም ሰው ቢሆን አለቃው አንድ ቀን ካወቀበት ከዛ በኋላ የመታመን እድሉን እንደሚያሳጣው፣ ስለዚህ ያንን መታመን እንደገና ለማግኘት ብዙ ዋጋ መደረግ እንደሚያስከፍለው ያለባቸውንም ነገሮች ያ ማለት እውነተኛ በመሆኑ ሲቀጠል መልሶ ሊገኝ የሚችል ነገር እንደሆነ ማለት በቃ ከዚህ በኋላ መቼም አላምንህም ምናምን ሳይሆን ሁሌም ቢሆን እኛ ቤት ሁለተኛ ሶስተኛ እድል አለ እንግዲህ ብለናል። ወላጆች ቤት፣ አስተማሪዎች ጋር፣ ልጆች አገልጋዮች ጋር እኛም እንደሱ የተሰጠን ስለሆነ ብዙ እድል አለ የማሻሻያ። ስለዚህ ስንላቸው በቃ እኔ ሁለተኛ ማላምነው ልጅ ነው የኖረኝ ሳይሆን ምን ማድረግ አለብህ እንደገና እንዳምንህ እንደገና ወደዛ ትረስት እንድመለስ ማድረግ ያለበትን ብለን ደግሞ በዛ ውስጥ ኮች ማድረግ ማስተማር ማሰልጠን ይጠበቅብናል ማለት ነው። እሺ አይ ቲንክ ምሳሌዎቹ በቂ ናቸው። በየቤቱ የተለያየ አመለጥፉነት የተለያየ ልክ ያልሆኑ ነገሮች በየትምህርት ቤቱ ሲገለጡ ምንድን ነው ይሄ የትኛው ስጦታ ነው መስመር የያዘው የሳተው? ይሄንን በትክክል ለማሳደግ ምን ባረግለት ይሻላል ለዚህ ልጅ? ይህም ባለማድረጉ ደግሞ ምን ይመጣበታል የሚለውን እንዴት ላሳየው እንዴት ላስተምረው የሚለውን እንድንጠይቅ ነው ያሳሰብነው ዛሬ። ምናልባት ከቀድም አንድ ድንገት ያነሳሃት ሀሳብ ያልኩት ልጆቹ ምን እያሉን ነው? አሁን በሚጮሁ ጊዜ ልጆች ለምሳሌ አቴንሽን የፈለገ ልጅ አቴንሽን ለምንድን ነው የፈለገው? ፍቅር መታቀፍ አንሶታል ማለት ነው ወይ? የሚነጫነጩ ልጆች ሲሆኑ ማለት ሀሳባቸውን እኮ በዚህም በዛም መንገድ ሊያሳውቁን እየሞከሩ ስለሆነ እንደው ስጦታውንም ምኑንም ከመፈለጉን ባሻገር ምን እየሆኑ ነው ምን እየነገሩን ነው የሚለውን ወላጆች አይናችንን ከፈት አድርገን እንድናይ በዛ ፍላጎታቸው በኩል ደግሞ መግባትና ያንን ማጥገብ። ምክንያቱም ነገ ግንኙነታቸውን ትዳራቸውን ሁሉ ነገራቸውን የሚመራ ነገር ስለሚሆን አስተዳደጋችን ለዛ ሁሉ አስተዋጽኦ ስለሚያደርግ ከዛ አንፃር እንድናየው። እናንተም ወላጆች ምን አሰባችሁ በእነዚህ አላስፈላጊ ወይም የማይወደዱ ልክ ያልሆኑ ባህሪዎች ውስጥ እንዴት አድርገን የልጆቻችንን ስጦታ እንለይ እናሳድግ እናድምቅ እናጎልብት በሚለው መልኩ ምን እንዳሰባችሁ እንድታካፍሉን ልንጋብዛችሁ እንወዳለን። ታንኪዩ። እግዚአብሔር ይባርካችሁ።